ድሮ የሰው ልጅ እንዳሁኑ እሳት መጠቀም ከመጀመሩ በፊት እሳትን ያገኘው አንድ ሰው ነው ይባላል እና ሄዶ ለአንድ ቤተሰብ እሳት ማንደድ እንደሚችል ለእሳቱ ደግሞ እንጨት ማምጣት እንደሚችል ነገራቸው። እንጨቱን ደረቅ እንጨቱን እያመጣ እሳቱን አነደደ። በኋላ ምግብ ሲያበስል አንድ አይነት ብቻ ምግብና በአንድ መንገድ ስለሚያበስል እዛ የነበረው ቤተሰብ ሁሉ ጊዜ አንድ ነገር ከአንድ መንገድ መቀበሉ ሲሰለቸው እንዲህ ማድረግ አለብህ፣ ምግቡ መቀየር አለበት፣ አበሳሰልህም መቀየር አለበት የሚል ሀሳብ ሲሰጡት አኮረፈና አንድ ቀን ማታ እሳቱንም አጥፍቶ እንጨቱንም ይዞ ጠፋ እና ቤተሰቡ ጧት ሲመጣ እሳትም የለም እንጨትም የለም። እነሱ ደግሞ እንጨት እንዴት እንደሚመጣ ማያውቁም፣ እሳት እንዴት እንደሚነድም ማያውቁም እና ይመጣል ብለው አንድ ሁለት ቀን ጠበቁት። አልመጣም ሰውየው። እሱ ደግሞ የሆነ ዋሻ ውስጥ ተቀምጦ ካሁን ሲቸግራቸው፣ ሲርባቸው፣ ሲበርዳቸው ይጠሩኛል ብሎ ይጠብቃል። እነሱ ደግሞ የት እንዳለ ማያውቁም፣ ሊጠሩት አልቻሉም። ስለዚህ የመጀመሪያው ስራቸው ሂደው እንጨቱን እንደምን ብለው ከጫካ ፈልገው ደረቅ እንጨት እሱ ይዞ እንደሚመጣው አመጡ። ከዛ እንጨትና እንጨቱን ሲያፋጩ እሳት ፈጠረላቸው። ስለዚህ እሳቱን አነደዱ። አሁንም ምግቡን እሱ እንዴት እንደሚያበስል እያሰቡ ምግብ ማብሰል ቀጠሉ። እሱ ግን እዛ ዋሻው ውስጥ ነው። አይ ካሁን ይጠሩኛል እነዚህ ሰዎች እያለ ያሟረተ ጠበቀ። አልሆነም እና ከብዙ ጊዜ በኋላ ምን ሆነው ነው ሙቶ ይሆን እንዴ ያልጠሩኝ ብሎ መጣ። ሲመጣ ቤት ውስጥ እንደውም እሳቱ በደንብ ይነዳል፣ እንጨቱም በጣም ተከምሯል። እንደውም የበለጠ ሰዎቹ ሁል ጊዜ እንደሱ እንጨት እያፋጩ እሳት ማንደድ ሰልችቷቸው ከሌላ ማዕድን ክብሪት አውጥተዋል። ስለዚህ በቀላሉ እሳት ማንደድ ጀምረዋል እና ሲመጣ እንደውም ከነሱ አልፎ ጎረቤቱ ሁሉ እሳት እያነደደ ነው። እና ምን አለ ይባላል መጨረሻ ሰውየው ሲሆን መጀመሪያ መሄድ አልነበረብኝም፣ ከሄድኩ ደግሞ ቶሎ መምጣት ነበረብኝ። አሁን ለክብሪቱም ለእሳቱም ለምግቡም አዲስ ሰው ነው የሆንኩት አለ። እና የኢትዮጵያ ጉዞ ሁልጊዜ በዚህ በመቶ ቀን እቅድ ሳየው እንደዚህ ነው የሚመስለኝ። ሰዎች ይመስላቸዋል ትተው ሲሄዱ ወይም ሲተዉ ወይም እነሱ ሳይኖሩ ኢትዮጵያ እሳት ማንደድ የምታቆም ይመስላቸዋል። ግን ሁልጊዜ ኢትዮጵያ እየሄደች ነው፣ እንዲያውም እየቀየረች ነው፣ እንዲያውም እያደገች ነው፣ እንዲያውም እየተለወጠች ነው። እና ያ ሰውዬ ይቀርበታል፣ ያ ሰውዬ ያጠዋል ያንን እድል እንጂ የኢትዮጵያን መሄድ አያቆመውም ምንጊዜም። እና ከሄደም ደግሞ ቶሎ ቢመጣ ጥሩ ነው። ካልሆነ ብዙ ነገሮች ተቀይረው ብዙ ነገሮች አልፈው ብዙ ታሪኮች ተሰርተው እንኳንስ ቀጣዩን እድገት አብሮ መሳተፍ ያንን ታሪክ ማወቅም እስኪደርሰው ሊደርስ የሚችልበት የእድገት ጉዞ ላይ እንዳለች ነው ሁልጊዜ ይህንን እቅድ ሳይ የሚሰማ